ይህ የማይታመን ነው። ትናንትና ከህወሓት ጋር ሆነው ለውጡን አልቀበልም በማለት ለያዥ ለገናጭ አስቸግረው የነበሩት የሶማሌው ፕሬዝዳንት አብዲ ኢሌ ከ6 ዓመት የስራት ቆይታ በኋላ የተናገሩት ንግግር ነው። እኚህ የቀድሞ የሶማሌው ፕሬዝዳንት አብዲ ኢሌ ከስር ከወጡ በኋላ ያዩትን ነገር ማመን እንደከበዳቸው መደበቅ አልፈለጉም። ጠቅላይ ሚኒስትር ዶክተር አብይ አህመድ እየመራት ያለችው ኢትዮጵያ በፍጹም የተለየችና በእሳቸው አእምሮት ሊሆን ይችላል ብለው ያልጠበቁትን ለውጥ እያመጣ ያለ መሪ ነው ሲሉ ተናግረዋል። ዓለም ገብረዋድ፣ ካሳይ ገብረመድህን እና እንደ ኢሳያስ ታደለ ያሉ ግለሰቦች የጀነራሉን መመረጥ ሲደግፉ እንደ እነ ደብረጽዮን ሞንጆሪኖና አማኑኤል አሰፋ አይነቶቹ ደግሞ ምን ሲደረግ ይሄ ይሆናል፣ በፍጹም ታደሰ በስልጣን ላይ መቀጠል የለበትም እያሉ ይገኛሉ። ከህወሓት ወታደራዊ ክንፍ ደግሞ የአርሚ 60 አዛዥ የሆኑት ጀነራል ህንጻና የጀነራል ህንጻ ምክትል ሆነው የሚሰሩት ዘልዑል፣ የአርሚ 24 አዛዥ ካሳይ፣ የአርሚ 26 አዛዥ ሀጎስ፣ የአርሚ 31 አዛዥ ዘነበ በፍጹም እኛ ታደሰ ወረደን እንደ መሪ ልንቀበለው አንችልም እያሉ ይገኛሉ። ነገሩ ተካሮ ታደሰ ወረደን ለማጥፋት በነ ጀነራል ህንጻ የሚመራ ቡድን በመቀሌ ስብሰባ መቀመጡ ተሰምቷል። የቀድሞ የሶማሊያ ክልል ፕሬዝዳንት አብዲ ኢሌ ጠቅላይ ሚኒስትር ዶክተር አብይ አህመድ እየሰራት ያለችው ኢትዮጵያ በፍጹም ጫካ እንዳትገባ ምክንያት አልባ የሚያደርግ ነው ያሉ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ እኛ ከብረት የጠነከርን መሰረታችንን አለት ላይ የገነባን የኢትዮጵያን ብልጽግና ለማሳካት በመንበሩ ላይ የተቀመጥን መሆኑን መዘንጋት የለባችሁም። እዚህ ከተከልናቸው ትናንሽ ፋርሞች መካከል የአንዱን ያክል ነፋስ ማንቀሳቀስ የማይችሉ አጀንዳዎች የሚያስደነግጡን አይደሉም ሲሉ ተናግረዋል። ጀነራል ታደሰ ወረደ በበኩላቸው 50 ዓመታትን ታግያለው፣ ያመንኩትን እንጂ የታዘዝኩትን አልሰራም። ወደ አዲስ አበባ የሄድኩት በራሴ ተነሳሽነት ሳይሆን ከደብረጽዮን ጋር ተመካክረን ያደረግነው ጉዳይ ነው ሲሉ ተደምጧል። የአውራምባ ታይምስ ጋዜጠኛ የሆነው ዳዊት ከበደ በበኩሉ ደብረጽዮን በስልጣን ጥማት አእምሮ ታውሯል ሲል የተናገረ ሲሆን የደብረጽዮን ደጋፊ እንደሆነ የሚነገረው ስታሊን በበኩሉ ታደሰ ወረደ ወደ አዲስ አበባ የሄደው በዶክተር በላይ የስልክ ጥሪ ነው። ዶክተር በላይ ለታደሰ ወረደ 1 ዓመት ስልጣኑ እንደሚራዘምለት ቃል ገብቶለት ነበር። ያ ነው የሆነው ሲል ተናግሯል። አቶ ነአምን ዘለቀ ደግሞ ለነ ልደቱ አያሌው በሰጠው ትዕዛዝ ውስጥ በጥቂት ሳምንታት የኢትዮጵያ መከላከያ ሰራዊት በአሰብ በኩል ተኩስ ሊከፍት ስለሚችል እኛ አዲስ አበባ እናሸብራታለን፣ ጊዜ የለንም፣ ለዚያ ተዘጋጁ የሚል መመሪያ ወርዷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ማን ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ በትግራይ ክልል ውስጥ የተጋጋለውን የፖለቲካ እሳትና በነ ነአምን ዘለቀ የተደገሰውን የሽብር ሴራ ይዳስሳል። እስከ ዝግጅቱ ፍጻሜ ድረስ አብራችሁ እንድትሆኑ በመጠየቅ ከትንታኔው ጋር እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። ከአፍታ ቆይታ በኋላ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር በማድረግ ቤተሰብ ይሁኑ። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሐሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሐሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሐሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። ጠቅላይ ሚኒስትር ዶክተር አብይ አህመድ እየሰራት ያለችው ኢትዮጵያ በፍጹም ጫካ ገብተ እንድትታገል እድል የማትሰጥና ጫካ እንድትገባ ምክንያት አልባ የሚያደርግ ነው። ይህ ሰው የእውነትም የለውጥ ሐዋርያ ነው። ለሰራው ስራ ሊደነቅና ሊከበር
ይገባል። ከእስር ከተፈታው በኋላ ያየሁትን ለውጦች ማመን ከብዶኛል። በሚገርም ሁኔታ ሶማሊያ ክልል ፍጹም በሚባል ደረጃ ተለውጣለች። ልማትና እድገትን የሚጠላ ህዝብ የለም። አሁን ወደ ጫካ ገብቶ ለመታገል የሚያስገድድ ምንም አይነት ነገር የለም ሲሉ ተደምጧል። የቀድሞ የሶማሊያ ክልል ፕሬዝዳንት አቶ አብዲ ኢሌ ከ6 ዓመት እስራት ከተለቀቁ በኋላ በሰጡት ቃለ ምልልስ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚህ ነገሮችን በፍጥነት እንደሚቀይር ባውቅ ኑሮ በፍጹም ከሱ ጋር አልጋጭም ነበር። ያኔ ባደረግኩት ነገር አሁን ላይ ተጸጽቻለሁ። ይሁን እንጂ አሁንም አልረፈደም። በኢትዮጵያ የመጣውን ለውጥ ሙሉ ለሙሉ ተቀብያለሁ። መንግስትን ማገዝ ባለብኝ ነገሮች ሁሉ በማገዝ የኢትዮጵያ ለውጥ ወደፊት እንዲቀጥል የበኩሌን አስተዋጽኦ አደርጋለሁ ሲሉ የተናገሩት አብዲ ኢሌ ከ6 ዓመታት በፊት የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን አልቀበልም በማለት ትልቅ ብጥብጥ ፈጥረው የነበረ ሲሆን በወቅቱ የመከላከያ ሰራዊት በወሰደው ድንቅ ኦፕሬሽን በቁጥጥር ስር መዋላቸው አይዘነጋም። ትናንትና ለውጡን ያልተቀበሉት አብዲ ኢሌ ዛሬ ላይ ባዩት ነገር የትናንቱ ውሳቢያቸው ትክክል እንዳልሆነ ተረድተው ወደ ትክክለኛው መንገድ ቢመጡም ዛሬም ድረስ ግን አይናቸውን መክፈት የተሳናቸው ኢትዮጵያ እየሄደችበት ያለውን መንገድ በፍጹም ያልተረዱና መረዳት የማይፈልጉ ኢትዮጵያዊ የሆኑ ግን ራሳቸውን ለሻዕቢያ አገልጋይ አድርገው የሸጡ እነ ነአምን ዘለቀ ሰዓታችን አልቋል፣ ጊዜ የሚባል ነገር የለንም፣ መፍጠን አለብን፣ ከግንቦት በፊት አዲስ አበባ ከተማን ሙሉ ለሙሉ ወደ ሽብር ከተማነት መለወጥ አለብን፣ በኢትዮጵያ በፍጹም ምርጫ የሚባል ነገር መደረግ የለበትም፣ እኛ እያለን ይሄ ነገር ከተፈጸመ ነገሩ ሁሉ ያን ያበቃልናል፣ ሁሉም ነገር ከእጃችን ከመውጣቱ በፊት መፍጠን አለብን የሚል ትዕዛዝ ለልደቱ አያሌውና በዋሽንግተን ዲሲ ውስጥ ይህንን ተቃውሞ ለሚያስተባብሩ ግለሰቦች ተናግሯል። አቶ ነአምን ዘለቀ ለእነ ልደቱ በሰጠው ትዕዛዝ ውስጥ አንድ ሐሳብ በጉልህ ተጽፎ ይገኛል። ይህ መልእክት የኢትዮጵያ መከላከያ ሰራዊት በሚቀጥሉት ጥቂት ሳምንታት ውስጥ በአሰብ በኩል ተኩስ ሊከፍት ዝግጅቱን ማጠናቀቁን ከመከላከያ አካባቢ የደረሰን መረጃ ያረጋግጣል። ስለዚህ መከላከያ በአሰብ በኩል ቢዚ ሲሆን፣ እኛ መሃል ከተማው ላይ እስካሁን ስናስብ የነበረውን ሁሉ ለማድረግ ከዚህ የተሻለ እድል ስለማናገኝ ሁላችሁም በከፍተኛ ደረጃ ተዘጋጅታችሁ ጠብቁን። ይህንን መንግስት ለመጣል ጥሩና ተመራጭ ሰዓት ይሄ ነው። የብልጽግና መንግስት በውጭም በውስጥም አጣብቂኝ ውስጥ ገብቷል። የኤርትራ መንግስትም ቢሆን በዲፕሎማሲው ከቻይና ጋር የጀመረው ድርድር የኢትዮጵያን መንግስት አስደንግጦታል። ህወሓትም ቢሆን የፌዴራል መንግስቱን ትዕዛዝ እንደማይቀበል በተደጋጋሚ አሳይቷል። ታደሰ ወረደም ቢሆን ከደብረ ጽዮን ጋር የገቡበትን ግጭት ለእኛ ፍላጎት የነዳጅ ያክል ጉልበት ይሰጠናል። በቀኝም በግራም ኢትዮጵያ ነውጥ ላይ ናት። በአራቱም አቅጣጫ ትልቅ ማዕበል እየመጣ ይገኛል። ይህንን ማዕበል እንዴት አድርገን መጠቀም እንዳለብን መለየት አለብን። ይህ እድል ካመለጠን እድሜ ዘመናችንን ሌላ እድል ልናገኝ አንችልም። የትኛውንም አይነት ብጥብጥ በመደገፍ መንግስትን መጣልና ወደ 4 ኪሎ መጓዝ አለብን። ህዝቡን ከጎናችን ለማድረግ የሚጠቅመንን መንገድ ሁሉ እየፈጠርን ህዝቡን ከመንግስት መነጠል አለብን ሲል ለአቶ ልደቱ በላከው የጦርነት ሰነድ ላይ አረጋግጧል። እነ ነአምን ዘለቀ ጠቅላይ ሚኒስትር ዶክተር አብይ አህመድን ከስልጣን ለማውረድ ሽርብትን እያሉ ይገኛሉ። መቃወም ለአብዲ ኢሌም እንዳልጠቀመው በፍጹም ያልተረዱት እነ ልደቱ በተደጋጋሚ የህዝብ ማዕበል እናስነሳለን፣ ግንቦት ሳይመጣ በፊት አዲስ አበባን በሽብር እንንጣታለን እያሉ ቢናገሩም ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ክልል አርሲ ዞን ሄሳጦ ወረዳ ኢተያ አካባቢ የተገነባውን የአሰላ የነፋስ ኃይል ማመንጫ ባስመረቁበት መድረክ ላይ ባደረጉት ንግግር እኛ ጨዋታ ያናውጠንም፣ እዚህ ከተከልናቸው ትናንሽ ፋርሞች መካከል የአንዱን ያክል ነፋስ ማንቀሳቀስ የማይችሉ አጀንዳዎች የሚያስደነግጡን አይደለንም። የጀመርነው የብልጽግና ጉዞ በየትኛውም አይነት ጨዋታ እንዳይናወጥ በደም መሰረት ላይ አቁመነዋል ሲሉ ተናግረዋል። አብዲ ኢሌ ልብ በገዛበትና ለውጡን በተቀበለበት ወቅት ከትናንትናው መማር የማይችሉ የስልጣን ጥም ያሰከራቸው በ60ዎቹ እሳቤ ላይ የሚገኙት እነ ነአምን ዘለቀ በትግራይ ክልል በደብረ ጽዮንና በታደሰ ወረደ መካከል የተፈጠረውን ክፍተት በመጠቀም ፍላጎታቸውን ለማሳካት እላይታች እያሉ ይገኛሉ። ይሁን እንጂ ጠቅላይ ሚኒስትሩ እኛ ከብረት የጠነከርን መሰረታችንን አለት ላይ የገነባን የኢትዮጵያን ብልጽግና ለማሳካት በመንበሩ ላይ የተቀመጥን መሆኑን መዘንጋት የለባችሁም እያሉ ይገኛሉ። ታደሰ ወረደና ደብረ ጽዮን መካከል የተፈጠረው ልዩነት ከዕለት ወደ ዕለት እየተለጠጠና እየሰፋ ሄዶ ወደ መጠፋፋት ጫፍ ላይ ተቃርቧል። የታደሰ ወረደ አፍ እንደሆነ የሚነገረው የአውራምባ ታይምስ ጋዜጠኛ ዳዊት ከበደ ደብረ ጽዮን በስልጣን ጥማት አእምሮ ታውሯል ሲል የገለጸ ሲሆን
ታደሰ ወረደ በበኩላቸው 50 ዓመታትን ታግያለሁ፣ ያመንኩበትን እንጂ የታዘዝኩትን አልሰራም። ወደ አዲስ አበባ የሄድኩት በራሴ ተነሳሽነት ሳይሆን ከደብረ ጽዮን ጋር ተመካክረን ያደረግነው ጉዳይ ነው። ለውጥ የሚመጣው በህግና በስርዓት እንጂ በማህበራዊ ሚዲያ ስም በማጥፋት አይደለም ሲሉ ተናግሯል። የደብረ ጽዮን ቡድን ደጋፊ የሆነው ስታሊን ደግሞ ታደሰ ወረደ ወደ አዲስ አበባ ሄደው ከዶክተር አብርሃም በላይ ስልክ ተደውሎለት የስልጣን ዘመኑ 1 ዓመት እንደሚራዘምለት ቃል ተገብቶለት ነው ሲል ተናግሯል። በትግራይ ያለው የፖለቲካ ግለት ማንን እንደሚበላ ባይታወቅም እነ ነአምን ግን ከሻዕቢያ ጋር ሆነው የኢትዮጵያ መንግስትን ለማፈራረስ እቅድ ይዘው እየተንቀሳቀሱ አሉበት። በዚህ ሰዓት እንደ ትግራይ ፖለቲካ የተመቻቸው ሁኔታ ያለ አይመስልም። የታደሰ ወረደን መመረጥ የሚደግፉና የሚቃወሙ የህዋስ ሰዎች እርስ በርሳቸው መሳሪያ ሊማዘዙ ከጫፍ ደርሰዋል። ዓለም ገብረዋድ፣ ካሳይ ገብረ መድንና እንደ ኢሳያስ ታደሰ ያሉ ግለሰቦች የጀነራሉን መመረጥ ሲደግፉ እንደነ ደብረጽዮን ሞንጆሪኖና አማኑኤል አሰፋ አይነቶቹ ደግሞ ምን ሲደረግ ይሄ ይሆናል፣ በፍጹም ታደሰ በስልጣን ላይ መቀጠል የለበትም እያሉ ይገኛሉ። ከህዋት ወታደራዊ ክንፍ ደግሞ የአርሚ 60 አዛዥ የሆኑት ጀነራል ህንጻና የጀነራል ህንጻ ምክትል ሆኖ የሚሰሩት ዘልዑል፣ የአርሚ 24 አዛዥ ካሳይ፣ የአርሚ 26 አዛዥ አጎት፣ የአርሚ 31 አዛዥ ዘነበ በፍጹም እኛ ታደሰ ወረደን እንደ መሪ ልንቀበለው አንችልም እያሉ ይገኛሉ። ነገሩ ተካሮ ታደሰ ወረደን ለማጥፋት በነ ጀነራል ህንጻ የሚመራው ቡድን በመቀሌ ስብሰባ መጥቀመጡ ተሰምቷል። በዚህ ምክንያትም በእነዚህ ሰዎች መካከል ከባድ የሚባል ጠብና ስንጥቅ እንደተፈጠረ የደረሱን መረጃዎች ያሳያሉ። አሁን በደረሰ መረጃ መሰረት በጀነራል ታደሰ ላይ ከመፈንቅለ መንግስት አንስቶ እስከ ህይወት ማጥፋት የሚደርስ ጥቃት ለመፈጸም በሚያስችላቸው ጉዳይ ላይ ለመመካከር በጀነራል ህንጻ መሪነት ምስጢራዊ ስብሰባ በመቀሌ እየተከወነ ይገኛል። በዚህ ስብሰባ ላይ የህዋት ሊቀመንበር የሆኑት ደብረጽዮን የተገኙ ሲሆን ከጀነራል ህንጻ በተጨማሪ የአርሚ 42 አዛዥ ጀነራል አብርሃ ተስፋዬ ወይም ድንኩል ከወታደራዊ ክንፍ መገኘታቸው ተሰምቷል። ታደሰ ወረደን እንዲተኩ በህዋት በኩል የተመረጡት አማኑኤል አሰፋም ስብሰባውን እያስተባበሩ ይገኛሉ። የዛሬን በዚያ በቃው። ከትንታኔው ጋር ቢኒያም ከድር ነበርኩኝ።